ألف ألف شكر ألف شكر. سبحان الله والله كان بيغرق، لكن والله شكرنا الدفاع المدني. ألف شكر. أبشركم الرجال طيب ما عنده خلاف يا رب لك الحمد. تم انقاذه من الغرق. ይህን ወጣት ትላንትና ሶሻል ሚዲያ ላይ ሲንሸራሸር አይቸው ነበርና እኔ ቪዲዮ አልሰራሁም ነበረ። ብዙ ሰዎች ከከፊሉ ጠፍቶ ሲያመልጥ ከፊሉ አሲዞት እስር ቤት አስገባው በጣም የተለያየ ወሬ እያወራቸው ነበርና እኔ ዛሬ ቪዲዮውን ይዤላችሁ የመጣሁት በመጀመሪያ በአረበኛ ምን እንደሚል እንድትሰሙት ነው። እንግዲህ እንደሰማችሁት በመጀመሪያ አልፍ መራ አልহামዱሊላህ አልፍ መራ አልহামዱሊላህ رجال بيقرق يعني رجالو يعني ልጅየው ባህርም ሆነ ውሃም ውስጥ ሆኖ ገብቶ ሊሞት ነበርና አተረፍነው። አሁን ርጃል ምንም ችግር የለበትም ርጃል ጠይብ ደህና ነው እያለ ነው የሚናገሩና ብዙዎች እውነት ለመናገር አንዳንድ ጊዜ ስህተትን ስናይ ስህተት ነው ማለት፣ አንዳንድ ጊዜ ደግሞ እውነትን ስናይ እውነት ነው ማለት ይልመድብን። አቤት ስደት ክፋቱ፣ አቤት የሰው ሀገር ክፋቱ ነው። የሰው ሀገር ክፉ አይደለም። የሰው ሀገር ለሁሉም ሰው ክፉ አይደለም። ሁላችንም ስደት ላይ ኖረንበታልና እኔ ስደትን አልራገምም። ስደት ብዙ ነገር አስተምሮኛል። ስደት የማላቀውን ነገር እንዳቃርጎኛልና አንዳንድ ጊዜ ደግሞ መጥፎ አረቦችም እንዳሉ በጣም ደግ አረቦች አሉ። እንግዲህ እንዳያችሁት እሱን ለማትረፍ በዜጋ የራሳቸው ዜጋ አይደለም አንድ ሀበሻ ነው። እንደ ሰው ልጅ ግን ሰውነት አስገድዷቸው ልጅየውን ህይወቱን እንዲተርፍ አድርገውታል። ስንት ወጣት ነው እዛ ቦታ ላይ እያያችሁ ያላችሁትና እኔ በጣም ይገረመኝ የኛዎቹ ስደት ላይ ተቀምጣችሁ በስደት ላይ ህይወታችሁን እየኖራችሁ በስደት ላይ ወልዳችሁ ከብዳችሁ እየኖራችሁ በስደት ላይ ስራ ከፍታችሁ እየሰራችሁ እየኖራችሁ አቤት ስደት አቤት የኛ መጨረሻ አቤት የአረቦች መጥፎነት። በጣም በቃ አንዳንድ ጊዜ እማናቀውን ነገር እንጠይቅ ማለት መጠየቅ ነውር አይደለም። አለዛ ደግሞ ማዳመጥ የሆነ ነገር እኔ በጣም የሚገርመኝ አየር እኔ እቻለሁ ቪዲዮውን በትክክል ግን አላዳመኩትም። ምን እንደሆነ ብቻ አላረጋግኩም። ትላንትና እኔ ቪዲዮ ሰርቼ ስለነበር ሁለተኛ ቪዲዮ መስራት ስለማልችል ቪዲዮውን ግን አይቼዋለሁ ብዬ ስመልስ ኖ አሰሪው እኮ እንደዛ አድርጎት እኮ ነው አሰሪው እኮ ደሞዙን ከልክሎት ልጁ ሲያመልጥ በፖሊስ አስይዞት ነው። ወላሂ በጣም የሚገርመኝ ነገር ሳናዳምጥ የምናወራው ነገር በቃ ይሄ ያልባልታ ነገር ማለት የሰው ልጅ እኮ በሆነ ነገር በአንድ እውነት ነገር ብትከራከሩ ችግር የለውም። ግን እኔ ልጅ የሆነ ትላንትና ፖስት ተደርጎ ሳየው ያው አይቼዋለሁ ትኩረት አድርጌ አላየሁትም እንጂ ምክንያቱም አንዳንድ ጊዜ ደግሞ ኔትወርክ ስለሚያስቸግረኝ በጣም ደክሞኝ ስለነበረ ትኩረት አድርጌ አላየሁትምና እንደዚህ ደውለው አይተሽዋል ግን አንድ ወንድም እንደዚህ ሆኖ እንደዚህ ተደርጎ ባካችሁ እስቲ ቆይኔ ያላየሁትም ግን እንደዚህ ትክክል መረጃ ሳይኖረን ዝም ብለን አናወራ። አንዴ በባህር ሄዴ ነው አንዴ በከፊል ሆኖ አዲስ ቋንቋ ስለማያቅ አረቡ ምግብ ስለማያመጣለት አረቡ እንቅልፍ ስለሚከለክለው በዛ ምክንያት ሲጠፋ ለፖሊስ ደውሎ እንደዛ አስደረገው። እኛ ሀበሻኩ ኤምባሲ የለን እኛ ሀበሻ ጥያቄ የለን። በጣም የተለያየ ነገር አንዳንድ ጊዜ ስንወቅስ በእውነተኛ እንወቅስ። እኔ አሁን የሆነ ችግር ካለ እናገራለሁ። ኤምባሲዎች አሁን ለዜጋቸው ምንም አይነት አስተያየት ካልሰጡ ዜጋዎችን እንደ ዜግነታቸው እንዲከበሩ መኖራቸው ምን ይጠቅማል ብዬ እናገራለሁ። ምንድነው ጥቅማችሁ ብዬ እላለሁ። ግን የሆነ ደግሞ እውነት ላይ ማለት አንድ ሰው ተጎርቶ ጉዳት ላይ ሆኖ ለዛ ሰው ብንጠይቅለት ድምጽ ብንሆንለት ችግር የለውም። ግን አጋጣሚ ቪዲዮ ብቻ ፖስት ተደርጎ በሙዚቃ በተለያዩ ድምጽ የሚያሳዝኑ ምናምን ነገሮች ስለ ስደት የሚያለቅስ የሆነ ዋሽንት በጣም በተለያየ ድምጽ ሆኖ ተፖስቶ የዛን ሰው ድምጹ እነሱ በአረብኛ ተናግረው አልገባቸው። እኔ በአረብኛ የተናገረውን ለማግኘት ብዙ ነገር አድርጋለሁ። ሰርች አድርጋለሁ፣ ዩቲዩብ ላይ ሄጃለሁ፣ ቴሌግራም ላይ ሄጃለሁ፣ በጣም የተለያዩ ቻናል ላይ ሄጅ ፈትሻለሁ። ገባችሁ? ምክንያቱም ማግኘት ስለምፈልግ። ግን ቲክቶክ ላይ ተፖስቶ በአረብኛ አገኘሁት። እንደዛውም እንድድከምኩት አልቀረሁም። ያ እናንተ ሀበሻዎች ፖስት የምታረጉት የአረቡን ድምጽ አጥፍታችሁ እናንተ ተላክስ አርጋችሁበታለን፣ እናንተ ሙዚቃ አርጋችሁበታል፣ እናንተ የሚያሳዝን የሆነ ድምጽ አርጋችሁበታል፣ የሆነ የሚያለቃቅስ ነገር አርጋችሁበታል። የአረቡ ድምጽ ጠፍቷልና
እውነታውን እንደብቃችሁበታለን። ስለዚህ አንዳንድ ጊዜ እውነት ኸይር ስናይ ኸይር ነው እንበል። ሰው ልጅ ፈጣሪውን ያላመሰገነ ሰውን ያላከበረ ማንንም አያከብር። የሆነ ነገር ሲሳሳት ደግሞ ሰውን ስተት ነው ብሎ ሰውን ካላወገዘ የሰው ልጅ ማንን ነው የሚያወግዘው? ሰው ላይ ስተቱን እኔ ስተተኛ ነኝ ብሎ ካላዳመጠ ምኑን ነው የሚያዳምጠውና የሆነ በቃ የምንፖስታቸው ቪዲዮዎች እውነተኛን ነገር ደብቀን ውሸትን እንደዚህ ፊት ለፊት የምናቀርበው ከሆነ ውሸት መቼም ቢሆን እንትን የለውም እና እኔ በጣም ነበር የደነገኩት። እንደዚህ መታ እንዴት ልጅ በጣም እያለቀሰ ወንድማችን ሲያሳዝን፣ አቤተኛ እኮ የሚጠይቀን የለም የሚያከብረን የለም፣ በየሄድንበት በየወጣንበት ማልቀስ ምናምን። ከዛ በጣም በቃ ይሆናል አይደለ አሳዘነኝ። በእርግጥ የሆነ ስላችሁ እኔ የማረግለት ኑሮኝ ሳይሆን በቃ ስትነግረኝ እንደ ሰው የሆነ ተሰማኝ። በቃ የአላህ ትላንትና አይቼው በነበር ምን ነው ላይክ አድርጌ አስቀምጬው በነበር ይሄን ያልኩትና ግን የሆነ ዛሬ ቪዲዮውን እንደዚህ ገብቼ ፈልጌ ሳገኘው በአረበኛ ፈጣሪውን አመሰገነ። ሪጃል ገብቶ እንትን ሊል ነበረ። አተረፍነው አልሐምዱሊላህ አልሐምዱሊላህ 1000 ጊዜ አልሐምዱሊላህ። አሁን ሪጃል ጠይብ እያለ ሲናገር ያችል ሂጅ ልናገር አስፈለኩኝና አይ አልኩኝ። እኔ በቃ ማለት እሷ እንዴት እንደተረዳችው እንዴት እንዳየችው አላውቅም። እንዴትስ በአማርኛ ተተርጉሞላት እንዴትስ ወደ አማርኛ ተቀይሮላት ልጁ ደሞዝ እንዳልተሰጠ ከከፊሉ ሲጠፋ ከፊሉ እንዲያስያዘው ልጁ ምግብ እንደማይበላ አረቡ እንደሚያሰቃየው አንዷ በባህር ሲሄድ በባህር የሆደ ህገወጥ ስለሆነ ቋንቋ በጣም የተለያዩ ወሬዎች እውነት ወሬ ስታውቁበት የሆነ በቃ አንባችሁ ምናምን ነገር የሚያሳዝን ነው አይደለም። እውነት ለሰው አትዘኑ አይደለም፣ ለሰው ማዘን ግዴታችን ነው። ግን እውነት ማውራት ደግሞ ለኛ ሀቅ ነው፣ በቃ ሀቅ ነው። የሆነ ነገር ላይ ገብታችሁ እንድታዝኑ የሚያረጋችሁ የሆነ ነገር አንድ ሰው እኮ ካለው ገንዘብ ላይ ብድግ አድርጎ እንኮ ይሄን ብሎ ይሰጣል ለተሸገረ ሰው፣ ለተራበ ሰው፣ ለተጠማ ሰው፣ ለተከፋ ሰው። ሁለተኛ ደግሞ ከሌለው ገንዘብ ምንም ነገር ከሌለው በቃ ፈጣሪ ይስጥህ ብሎ ዱዓ ያደርግለታል። ግን እሳ ዝም ብለን ይሄ በቃ ከማዳመጣችን ግን ማውራታችን የሚቀደምብን ወሬ ይደርሳል። በጣም በቃ ለወሬ መሸኮላችን ተግባር ላይ ከማዋላችን ነው። ግን የሆነ በቃ ወሬ አውርተን አልቅሰን በቃ አዛኞች ነን። ወንም ደግሞ በቃ ለዜጎች እንጸጸታለን፣ እናዝናለን መባለን የምንፈልግ ሰዎች አንሆን። እውነት እኔ በጣም ነበር ማንኛውም ሰው ቪዲዮ ሲፖስት የሆነ ነገር ለቪው እና ለእይታ ከፈለጋችሁት ያን ነገር ነው የምታገኙበት። ግን ደግሞ ለሰው ከሆነ የምትፖስቱት እውነትን አጣርታችሁ ነው። ብዙ ሰዓትና ትናንትና ራሱ ተናግሬያለሁ። እባካችሁ ፖስት የምናደርጋቸው ነገር እውነት ያላቸው ይሆኑ። የምናዝንላቸው የምናስመስልላቸው ነገሮች እውነት ያላቸው ነገር ይሆኑ። ዝም ብለው አልቧልታ ላይ ከሆነ ግን ወላሂ አስፈላጊ አይደለም። ማለት እኔ አሁን ዩቲዩብ ላይ መስራት ፈልጋለሁኝ በቃ ምናምን ግን የምሰራቸው ቪዲዮዎች ውሸት በቃ አሁን እንደዚህ ፍራንክ እያረኩኝ ከውሸቱ ጋር እየተቀላቀልኩኝ መስራት ፈልጋለሁ። ግን ስለማላቅበት ነው እንጂ ዲያታ እኮ አንድ ጊዜ ብር አውጥቼ ነው ያው በኢትዮጵያ ዋጋ በኢትዮጵያ ብር ምንም ስራ ሳትጀምሩ እየከፈላችሁ ዲያታ እየሞላችሁ እንደዚህ ባልሆነ ቪዲዮ ላይ እየመጣችሁ የምናወራ ከሆነ ጉዳት አለው። ጥቅም ከፈለግን ደግሞ በቃ እውነት የሚባል ነገር ከኛ አይኖርምና ለዛ ነው እኔ በጣም ነው የገረመኝ። ውድ ተመልካቾቼ በጣም ወዳችኋለሁ፣ አከብራችኋለሁ። በየትኛውም ዓለም ዳርቻ ላይ ያላችሁ ሰዎች አላህ ከድንገተኛ ነገር ይጠብቃችሁ፣ ባላችሁበት ሰላማችሁን አብዝቶ ይስጣችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።